ሰላም ተነስተልን ተማሪዎቻችን እንዴት ሰነበታችሁ እንዴት ሳላችሁልን እኔ ሚኪያስ ነኝ የአስረኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ ዛሬ ደግሞ ዲስከስ የምናደርገው የአስረኛ ክፍል ዩኒት 4 የሆነውን ኢነርጂ ቼንጅ ኤንድ ኤሌክትሮኬሚስትሪ ነው ዲስከስ የምናደርገው የኤሌክትሮኬሚስትሪ ሴል ፓርት 2 ነው ዲስከስ የምናደርገው በዚህ ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com የእናንተ ዌብሳይት ነው ተጠቀሙበት አትርፉበት ይያል ነው ምክንያቱ ካላችሁኝ ምክንያቱም ከ10,000 በላይ ኤአይ ስቱዲዮኑ ጥያቄዎችን መያዙ ሌላ ተጨማሪ ምክንያት ትፈልጋላችሁ 5 የተለያዩ ቋንቋዎችን አንደርስታንድ ማድረጉ ሌላ ተጨማሪ ምክንያት ነው ይሄን ዌብሳይት ተጠቀሙበት ብዙ ታተርፋላችሁና ተጠቀሙበት እያልኩ እየጋበዝኳችሁ ሐሳብና አስተያየትን ደግሞ መስጠት የምትፈልጉት ነገር ካለ ይሄ ጨመረ ይሄ ቀነስ የምትሉ ነገር ካለ ሉሲ ብሪጅ አካዳሚ የእናንተን ቴሌግራም ቻናላችን ላይ የእናንተን ሐሳብና አስተያየት የምንቀበል መሆኑን እየገለጽኩ ወደ ዛሬው ዲስከሽናችን እንግባ ኦኬ እንደምታውቁት ከዚህ በፊት ኤሌክትሮኬሚካል ሴል ለሁለት መሰረታዊ ፓርቶች ይከፈላል ብለናል ኤሌክትሮኬሚካል ሴል በዋነኝነት ሁለት ስራ ነው የሚሰራው ኤሌክትሪካል ኤነርጂ ወደ ኬሚካል ኤነርጂ ይቀይራል ወይም ኬሚካል ኤነርጂ ወደ ኤሌክትሪካል ኤነርጂ ይቀይራል ስለዚህ there are two types of electrochemical cell the first one galvanic cell the second one electrolysis ወይም electrolytic cell የሚባለው ነው when we say galvanic cell ምንድነው የሚያደርገው ኤሌክትሪካል ኤነርጂ ኬሚካል ኤነርጂ ተጠቅሞ ኤሌክትሪሲቲን ዴቨሎፕ ማድረግ ባትሪ ድንጋይ የምንለውና የሊድ አሲድ የሚባሉት እነዚህ ነገሮች በሙሉ ኬሚካል ኤነርጂ ተጠቅሞ ወደ ኤሌክትሪካል ኤነርጂ የሚቀይሩ ናቸው ማለት ነው ስለዚህ ይሄ ዋነኛው ስራቸው ነው የጋልቫኒክ ሴል የኤሌክትሮላይቲክ ሴሎች ደግሞ ምንድነው የሚያደርጉት ብለናል ኤሌክትሪሲቲ ተጠቅሞ ኬሚካል ኤነርጂን ዴቨሎፕ ማድረግ ነው ብለን ዲስከስ አድርገን ነበር ሁለቱም የሚያመሳስላቸው ሁለቱም ጋር መገኘት ያለበት ሁለት ኮምፖነንት አለ ብለናል ምን ብለናል ኤሌክትሮዶች ብለናል ኤሌክትሮድ ማለት አኖድና ካቶድን የያዙ ናቸው ብለናል ከዛ ባሻገር ደግሞ አዮኖች የሚገኙበት ሶሉሽን የግድ አስፈላጊ ነው ብለናል ስለዚህ ሁለቱም ጋር የሚያመሳስላቸው ነው ጋልቫኒክ ሴል ግን ስፔሻል አንድ ነገር ይጨመራል ያም ደግሞ ምንድነው ሳልት ብሪጅ ብለናል ይሄ ሳልት ብሪጅ ምን ለማድረግ ነው ኒውትራሊቲውን ለመጠበቅ የሚገባ ነው ምን ለማድረግ ነው ካቶዱ ላይ ብዙ ኔጌቲቭ ቻርጆች አኖድ ላይ ብዙ ኔጌቲቭ ፖዚቲቭ ቻርጆች ተከማችተው ምን እንዳይሆንብን የኤሌክትሪክን ትራንስፈር የመሆንን እድል እንዳያጨልሙብን የተከማቸውን የፖዚቲቭ ቻርጅን ወደ ኔጌቲቭ ቻርጅ በመውሰድ የተከማቸው ኔጌቲቭ ቻርጅ ወደ ፖዚቲቭ ቻርጅ በመውሰድ ኒውትራሊቲውን ይጠብቁልናል ማለት ነው የሳልት ብሪጅ ዋነኛ ዓላማቸው ይሄ ነው ብለን ዲስከስ አድርገን ነበር ከጋልቫኒክ ሴል ኤግዛምፕሎች ከሆኑት አንዱ ዳንኤል ሴልንም በተወሰነ መልኩ ለማየት ሞክረናል አሁን ቀጣይ የተወሰኑ ሐሳቦችን የምናነሳ ይሆናል በዚህ በጋልቫኒክ ሴል ምን ለማድረግ ነው ብለናል ኤሌክትሪክ ኬሚካል ኤነርጂን ተጠቅመን ኤሌክትሪካል ኤነርጂን ማመንጨት ነው ዋነኛው ሐሳባችን ዚንክ ካርበን ድራይ ሴል የሚባለው ነው the dry primer cell using moist paste electrolyte instead of liquid ከመጠቀም ይልቅ ምንድነው የሚጠቀሙት ሞይስት የሆነ ፔስት ኤሌክትሮላይትን በዋነኝነት ይጠቀማሉ ለምሳሌ ዚንክ አኖዱ ዚንክ የሆነ ካቶዱ ደግሞ ግራፋይት የሆነ ከዛም በኋላ ደግሞ የፔስት ኤሌክትሮላይት የሆነው አኳይ ሶሉሽን ብለን የምናላገው ወይም አዮኖቹ ሙቭ የሚያደርጉበት ማለት ነው ሶሉሽኑ ይሄ ፔስት ኤሌክትሮላይት ማን ነው የሚሆነው አሞኒየም ክሎራይድ እና ማንጋኔዝ ኦክሳይድ ሁለቱ ማንጋኔዝ ኦክሳይድ እና አሞኒየም ክሎራይድ እንደ ፔስት ኤሌክትሮላይት እንጠቀምባቸዋለን ማለት ኦቨርኦል ሪአክሽን ላይ ዚንክ ሶሊዱ ምክንያቱም ሶሊድ ያልነው አኖዱ ሶሊድ ነው አይደለ ሶሊድ which is zinc plus which is positive አይደለም ኔጌቲቭ አይደለም which is zero ነው ምክንያቱም ምን አላረገም ኤሌክትሮን አልሰጠም አልተቀበለም ከዛን አሞኒየም ክሎራይድ አለ ከዛ ማንጋኔዝ ኦክሳይድ አለ እሱ ምን ይፈጥራል ዚንክ አሞኒየም ክሎራይድ አሞኒያ ክሎራይድ እና ማንጋኔዝ ኦክሳይድ እና ወተር ዴቨሎፕ ይሆናል መጨረሻ ላይ አሴ ፕሮዳክት ማለት ነው ኦኬ ይሄኛው ዚንክ ካርበን ድራይ ሴል በዋነኝነት 1.5 ቮልት ምን ያደርጋል ኢኒሺያሊ ፕሮዲዩስ ያደርጋል ስለዚህ በዚህ በዚንክ ካርበን ስንጠቀም 1.5 ቮልት ዴቨሎፕ ወይም ፕሮዲዩስ ያደርጋል ስንጠቀም ደግሞ ባትሪ ስንጠቀምበት ምን ያደርጋል ከታይም ወደ ታይም ምን ያደርግ ይሄዳል እየቀነሰ ይሄዳል ስፔሻሊ ደግሞ ቀዝቃዛ ቦታም ሲሆን ኢን ኮልድ ኮንዲሽን ከሆነ ይሄኛው ዚንክ ካርበን ድራይ ሴል
ኢፌክቲቭነሱ ይቀንሳል፣ የባትሪው አቅም ይቀንሳል። ቶታሊ ግን 1.5 ቮልት ከዚህ ፕሮሰስ ማግኘት እንችላለን ማለት ነው። ኦኬ ፕሮዲዩሲንግ ኢኒሻሊ 1.5 ብያቸዋለሁ። ከታይም ወደ ታይም ሲሄድ ደግሞ ምን ያደርጋል? እየቀነሰ ይሄዳል ብለናል። ከዛም በኋላ ሰከንደሪ ወይም ይሄ ፕራይመሪ ነው። ድራይ ሴሎች ብዙ ጊዜ ፕራይመሪ ናቸው። በኋላ ላይ የፕራይመሪ እና የሰከንደሪን በደንብ ሰፋ ባለ መልኩ ለማየት እንሞክራለን። ሁለተኛው ደግሞ ሪቻርጀብል ሴል የሚባለው ነው which is secondary ሴል ይባላል። የቀድሞ ፕራይመሪ ነው ማለት ነው። the lead storage battery ነው። lead storage battery ላይ lead storage battery contains lead as anode ቀደም ምንድነው የተጠቀመው? እዚህ as anode ነበር የተጠቀመው። እዚህ ጋር ደግሞ as anode የሚጠቀመው ሊድ ነው። ካቶድ ላይ ደግሞ ሊድ ኦክሳይድን ይጠቀማል። ከዛ ኢመርስድ የሚሆንበት ሶሉሽን አዮኖቹ ምን የሚያደርጉበት ሁሌ ኤሌክትሮላይስ ኤሌክትሮኬሚስትሪ ላይ ምናምን የግድ አዮኖች ሙቭመንት የግድ ያስፈልጋል። ምን ለማድረግ? ኤሌክትሮ ኒውትራሊቱ ምን ለማድረግ? ለመጠበቅ ብለን የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።